ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 23 2018 ዓ.ም በዛሬው የመረጃ ሰዓታችን ከአቅም በላይ በሆነባቸው ችግር ቤታቸውን ጥለው ወደ አዲስ አበባ የሚፈልሱ የኮየ ፈጬ ነዋሪዎችን በተመለከተ፣ በ3 ቀናት ፍለጋ አስከሬናቸው ሊገኝ ስላልቻለው ሁለት ታዳጊዎች፣ መቋጫ ያልተበጀለት የኢራን ጦርነትና ትራምፕ ከአውሮፓውያን አጋሮቻቸው ጋር የገጠሙት ንትርክን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በአንድ ወቅት የራሴ ቤት ብለው በደስታና በተስፋ የገቡባቸው የኮየ ፈጬና የቱሉ ዲምቱ ኮንዶሚኒየም መንደሮች ዛሬ ለነዋሪዎቻቸው የመከራና የጭንቀት ምንጭ ሆነዋል። በአዲስ አበባ ከተማ አስተዳደር ስር የነበሩት እነዚህ መንደሮች ከ3 ዓመት ተኩል በፊት ወደ ሸገር ከተማ እንዲካለሉ ከተደረገ ወዲህ ነዋሪዎቹ ማባሪያ የሌለው የምዝበራ ሰንሰለት ውስጥ ወድቀናል በማለት ድምጻቸውን እያሰሙ ነው። የነዋሪዎቹን የዕለት ተዕለት ሰቆቃ፣ ተደራራቢ የግዳጅ መዋጮዎችንና እየተከተለ ያለው መጠነ ሰፊ ቤታቸውን ጥለው ወደ መሃል አዲስ አበባ የመፍለስ አካሄድ አሳሳቢ ደረጃ ላይ ደርሷል። በአሁኑ ወቅት ነዋሪዎቹ እየተጫነ ያለው የክፍያ ጫና ከአቅም በላይ መሆኑን የሚገልጹ የቤተሰብ አስተዳዳሪዎች ክፍያዎቹ ስም እየተቀያየረላቸው በየጊዜው የሚመጡ መሆናቸውን ይናገራሉ። ለሚኒሻ፣ ለቡሳ ጎንፋ ማህበር፣ ለኦሮሚያ ልማት ማህበር የሚሉት ምክንያቶች የነዋሪዎችን ኪስ እያራቆቱት ይገኛሉ። እኛ የምንከፍለው መደበኛ የቤት ግብር ብቻ አይደለም። ለኮብልስቶን መንገድ 2000 ብር፣ ለቤት ቀለም መቀቢያ 10000 ብር፣ ለዞን ጽህፈት ቤት መገንቢያ 500 ብር፣ አልፎ ተርፎም ለግቢ ውስጥ ቴራዞ ስራ 5000 ብር እንድንከፍል እንገደዳለን። ይህ ሁሉ በካሬ 133 ብር ከሚሰላው የጣራና የግድግዳ ግብር በተጨማሪ ነው ብለዋል። በድምሩ በአንድ ጊዜ ከ3500 በላይ ለተለያዩ ልማቶች እንድንከፍል እንጠየቃለን። ይህ ክፍያ ለወራዊ ገቢያቸው ቋሚ መሰረት ለሌላቸው የደሃ ለሆኑ ቤተሰቦች ተከፍሎ የማያልቅ ዕዳ ሆኖባቸዋል ሲሉ ነዋሪዎች በመሬት ይናገራሉ። ሰሞኑን ደግሞ የሸገር ከተማ የወረዳ መመሪያ ነው በሚል በእያንዳንዱ ብሎክ ውስጥ 17 የደህንነት ካሜራዎች እንዲገጠሙና ነዋሪው ወጪውን እንዲሸፍን እየተገደደ ይገኛል። ነዋሪዎቹ ቀድሞውኑም በራሳቸው ወጪ አጥረው የጥበቃ ሰራተኛ ቀጥረውና ደህንነታቸውን አስከብረው እየኖሩ ባሉበት ሁኔታ ይህ አዲስ ትዕዛዝ ብዝበዛን ለህጋዊ ሽፋን የመጠቀም ሙከራ ነው በማለት ይቃወሙታል። የካሜራዎቹ ግዢና ተከላ የሚጠይቀው ወጪ በየቤቱ ሲከፋፈል ሌላኛው የራስ ምታት ሆኗል። ከመዋጮቹ ባሻገር ነዋሪዎቹን የሚያስጨንቃቸው የመሃል ከተማ ርቀትና የትራንስፖርት ዋጋ ነው። አብዛኛው ነዋሪ መተዳደሪያው አዲስ አበባ መሃል ከተማ በመሆኑ በየቀኑ ለስራ የሚመላለስ ሰው በታክሲ ብቻ 120 ብር፣ በአውቶቡስ ደግሞ 60 ብር ለመክፈል ይገደዳል። በወር ከ3000 እስከ 14000 ብር ለትራንስፖርት ብቻ የምናወጣ ከሆነ የቀረውን ለልጆች ትምህርት ቤትና ለነዚያ ማለቂያ ለሌላቸው መዋጮዎች እንዴት እናደርሰዋለን የሚለው ጥያቄ በየቤቱ የሚሰማ የጭንቀት ድምጽ ነው። ይህ የኑሮ ጫና በተለይም አረጋውያንና ዝቅተኛ የመንግስት ሰራተኞችን ክፉኛ እየጎዳ ይገኛል። የመጨረሻው እጅግ አሳዛኙ ክስተት ደግሞ ነዋሪዎቹ እነዚህ ተደራራቢ ጫናዎችን መቋቋም አቅቷቸው ቤታቸውን ሽጠው ወይንም አከራይተው አካባቢውን ለቀው መሰደዳቸው ነው። የገዛ ቤት ውስጥ ሆነ በየቀኑ የምትከፍለው መዋጮ ሲበዛ ቤቱ የስነልቦና እስር ቤት ይሆንብሃል ሲሉ ነዋሪዎች በመሬት ይናገራሉ። ክፍያው በወቅቱ መፈጸም የማይችሉ ዜጎች ላይ የሚወሰደው እርምጃና ጫና ምህረት የሌለው በመሆኑ ብዙዎች ወደ መሃል ከተማ ተመልሰው ተከራይተው ለመኖር እየመረጡ ነው። ይህ ሂደት የኮንዶሚኒየሙን ነባር ነዋሪዎች እያፈናቀለ የአካባቢው ማህበራዊ መዋቅር እየቀየረው ይገኛል። የኮየ ፈጬና የቱሉ ዲምቱ ነዋሪዎች ጩኸት የአንድ አካባቢ ችግር ብቻ ሳይሆን የአስተዳደር ወሰን ለውጥ በዜጎች ኑሮ ላይ የሚያደርሰው አሉታዊ ተጽዕኖ ማሳያ ነው። የሸገር ከተማ አስተዳደር የህዝቡን የመክፈል አቅምና ነባራዊ ሁኔታ ከግምት ውስጥ ያላስገቡ አስገዳጅ መዋጮዎችን ዳግም እንዲፈትሽ ነዋሪዎቹ እየተማጸኑ ይገኛሉ። መኖር ደከመን የሚለው የነዋሪዎች ድምጽ አፋጣኝ ምላሽ ካላገኘ ወደ መሃል አዲስ አበባ የሚደረገው ፍልሰትና ማህበራዊ ቀውስ ከቁጥጥር ውጪ ሊሆን እንደሚችል ይገመታል። በማዕከላዊ ኢትዮጵያ በሃላባ ዞን ብላቴ ወንዝ ተወስደው የደረሱበት ያልታወቁ የሁለት ታዳጊዎች አስከሬን ፍለጋ ለተከታታይ 3ኛ ቀን መቀጠሉን የአካባቢው የጸጥታ አካላት አስታወቁ። ይህ አሳዛኝ አደጋ የደረሰው ታዳጊዎቹ በቆላማው የሃላባ አካባቢ የሚገኘውንና በወቅታዊው ከባድ ዝናብ ምክንያት ሞልቶ የሚገኘውን የብላቴ ወንዝን ለመሻገር በመኮሩበት ወቅት መሆኑ ተገልጿል። እንደ አካባቢው ፖሊስና የአይን እማኞች ገለጻ አደጋው የደረሰው
ከ3 ቀናት በፊት ታዳጊዎቹ ወንዝ ዳርቻ ከሚገኝ ማሳ ቲማቲም ለቅመው ለመመለስ በሞከሩበት ወቅት ነው። የሀላባ ዞን ፖሊስ መምሪያ አዛዥ ኮማንደር ኑርዬ ከድር ለሸገር ጆርናል እንደገለጹት ታዳጊዎቹ እድሜያቸው 11 እና 12 የሆኑ የቅርብ ዝምድና ያላቸው ሴት ልጆች ናቸው ብለዋል። ታዳጊዎቹ በመደበኛው የበጋ ወቅት ወንዙ ዝቅተኛ የውሃ መጠን ስለሚኖረው ለተለያዩ የግብርና ስራዎች ስለሚውል አሁንም መሻገር የሚችሉ መስሏቸው ወደ ወንዙ መግባታቸው ተነግሯል። ሆኖም በአሁኑ ወቅት በአካባቢው እየጣለ ባለው ከባድ ዝናብ ምክንያት ወንዙ በከፍተኛ ሁኔታ ሞልቶ በመገኘቱ ለከፋ አደጋ ተጋልጠዋል። የክልሉ ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል አደጋው የተከሰተው አንደኛዋ ታዳጊ በድንገት ተንሸራታ ወንዙ ውስጥ ስትገባ፣ ሁለተኛዋ ደግሞ አብራት የነበረችው ዘመዷን ለማዳን በምታደርገው ጥረት ተከትላ መግባቷ ተጠቁሟል። በሚያሳዝን ሁኔታ ሁለቱም በኃይለኛው የወንዙ ፍሰት ተወስደዋል። አደጋው እንደተሰማ የአካባቢው ማህበረሰብ፣ የጸጥታ አካላትና የሟች ቤተሰቦች የወንዝ ዳርቻዎችን ተከትለው እስካሁን የታዳጊዎቹ አስከሬን ማግኘት አልተቻለም። ኮማንደር ኑርዬ ከድር እንደገለጹት የወንዙ መሙላትና የፍሰቱ ፍጥነት ፍለጋውን እጅግ አስቸጋሪ አድርጎታል። ፍለጋው ከአካባቢው አቅም በላይ የሆነ በመምጣቱ ተጨማሪ የቴክኒክና የሰው ኃይል ድጋፍ እንዲደረግልን የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን እርዳታን ጠይቀናል ሲሉ ኮማንደሩ ሁኔታው ያለበትን ደረጃ አስረድተዋል። የብላቴ ወንዝ ረጅም ርቀት የሚጓዝ ከመሆኑ ጋር ተያይዞ የታዳጊዎቹ አስከሬን ርቆ ሊሄድ ይችላል የሚል ስጋት በቤተሰቦች ዘንድ ተፈጥሯል። የብላቴ ወንዝ በሀላባ ዞን ቁሊቶ ከተማ አቅራቢያ የሚገኝና በየዓመቱ በተለይም በክረምትና በበልግ ወቅት የሰዎችን ሕይወት በመቅጠፍ የሚታወቅ መሆኑን የጸጥታ አካላት ያስታውሳሉ። የወንዙ ባህሪ በበጋ ወቅት እጅግ ስለሚቀንስና በአካባቢው ላሉ አርሶ አደሮች ለመስኖ አገልግሎት ስለሚውል ልጆችና ወጣቶች ወንዙ በቀላሉ ለመሻገር ልምድ አላቸው። ይህ ልምድ ግን ወቅታዊውን የዝናብ ሁኔታ ያላገናዘበ በመሆኑ ለሞት ዳርጓቸዋል። ፖሊስ ባወጣው አስቸኳይ መግለጫ ልጆች በዚህ ዝናባማ ወቅት ብቻቸውን ወደ ወንዝ ዳርቻዎችና የጎርፍ መውረጃዎች እንዳይሄዱ ጥብቅ ቁጥጥር እንዲደረግ፣ አርሶ አደሮቹም በወንዝ ዳርቻዎች የመስኖ ስራዎችን በሚያከናውኑበት ወቅት የወንዙ ሙላት አስቀድመው እንዲከታተሉ እንዲሁም ተጓዦች በቂ ድልድይ በሌለባቸው ቦታዎች ወንዙን ለመሻገር በፍጹም ሙከራ እንዳያደርጉ ፖሊስ ጥሪ አቅርቧል። በአሁኑ ወቅት በመላው አገሪቱ እየታየ ያለው ወቅቱን ያልጠበቀ ከፍተኛ መጠን ያለው ዝናብ በተለያዩ አካባቢዎች የጎርፍ አደጋዎችን እያስከተለ ይገኛል። የሀላባ ዞን ፖሊስ መምሪያ ህዝቡ ከመንግስትና ከሜትሮሎጂ ኤጀንሲ የሚሰጡ ማስጠንቀቂያዎችን በንቃት እንዲከታተል ጥሪ አቅርቧል። የሁለቱ ታዳጊዎች ፍለጋ አሁንም በተጠናከረ መልኩ የሚቀጥል ሲሆን መንግስትና የሚመለከታቸው አካላት አስከሬኑ ተገኝቶ ለቤተሰቦቻቸው እንዲሰጥ አስፈላጊውን ድጋፍ እንደሚያደርጉ ይጠበቃል። ይህ አደጋ በአካባቢው ነዋሪዎች ዘንድ ጥልቅ ሐዘንን የፈጠረ ሲሆን መሰል አደጋዎች እንዳይደገሙ የጥንቃቄ መልእክቶች በስፋት እየተላለፉ ይገኛሉ። የመካከለኛው ምስራቅ ቀውስ አዲስ ምዕራፍ በያዘበት በዚህ ወቅት የእስራኤል መከላከያ ሚኒስቴር እስራኤል ካትዝ አገራቸው በደቡባዊ ሊባኖስ ላይ ያላትን የረጅም ጊዜ ስትራቴጂካዊ እቅድ ይፋ አድርጓል። እንደ ሚኒስቴሩ ገለጻ ከሊባኖስ ታጣቂ ቡድን ሄዝቦላ ጋራ የሚደረገው ውጊያ በይፋ ከተጠናቀቀ በኋላም እስራኤል በደቡባዊ ሊባኖስ ግዛት ውስጥ 30 ኪሎ ሜትር ዘልቃ በመግባት የደህንነት ቀጠና አቋቁማ እንደምትቆይ አስታውቀዋል። የመከላከያ ሚኒስቴሩ ካትዝ እንደገለጹት ይህ ቀጠና የሚመሰረተው የእስራኤልን ሰሜናዊ ድንበር ከጸረ ታንክ ሚሳኤሎችና ከድንገተኛ ጥቃቶች ለመጠበቅ ነው። የዘመቻው ማብቂያ ላይ የእስራኤል መከላከያ ሰራዊት በሊታኒ ወንዝ አካባቢ ያለውን አጠቃላይ የደህንነት ሁኔታ ይቆጣጠራል ያሉት ሚኒስቴሩ በድንበሩ አቅራቢያ የሚገኙ የሊባኖስ መንደሮች ሙሉ በሙሉ እንደሚፈርሱም አረጋግጠዋል። ይህ የመንደሮች ማፍረስ እርምጃ በጋዛ ሰርጥ በራፋና በቤት ሃኑን ከተሞች ላይ ከተተገበረው የመሬት ማጽዳት ሞዴል ጋር ተመሳሳይ እንደሚሆን ተገልጿል። ይህ በድንበር አካባቢ ለሚገኙ እስራኤላውያን ነዋሪዎች ዘላቂ ዋስትና ለመስጠት የታለመ መሆኑን ካትዝ አክለው ገልጸዋል። በመሆኑም ከሰሜን እስራኤል ድንበር አካባቢ ተፈናቅለው የነበሩ 600,000 በላይ የደቡብ ሊባኖስ ነዋሪዎች ወደ ቀድሞ መኖሪያቸው መመለስ ሙሉ በሙሉ የተከለከለ መሆኑን ይፋ አድርገዋል። የሊባኖስ መከላከያ ሚኒስቴር ሜጀር ጀነራል ሚካኤል ሜናሳ ይህንን የእስራኤልን እቅድ በጽኑ ተቃውሟል። ሚኒስቴሩ ይህ እቅድ
በሊባኖስ ሉዓላዊ ግዛት ላይ አዲስ ወረራ ለመጫን የተያዘ ግልጽ ሴራ ነው ሲሉ ገልጸውታል። ድርጊቱ በመቶ ሺዎች የሚቆጠሩ ዜጎችን በቋሚነት ለማፈናቀልና የደቡባዊ ሊባኖስ መንደሮችን በስልታዊ መንገድ ለማጥፋት ያለመ መሆኑን አስረድተዋል። የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ ንግግር ያደረጉት የተመድ ረዳት ኃላፊ ቶም ፊልቸር ወታደራዊ እርምጃው አሁን ያለውን አስጊ ሁኔታ ወደ ከፋ ቀውስ እንደሚቀይረው አስጠንቅቀዋል። አውሮፓውያን አገራትና ካናዳም የእስራኤልን እቅድ በመተቸት ድርጊቱ የዓለም አቀፍ ሕግጋትን የሚጥስ መሆኑን ጠቁመዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ አሜሪካ ኢራን ላይ የከፈተችው ወታደራዊ እርምጃ በቅርቡ እንደሚጠናቀቅ ተንብየዋል። ትናንት በዋይት ሀውስ ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ ጦርነቱ ከ2 እስከ 3 ሳምንት ባለው ጊዜ ውስጥ ሊቋጭ እንደሚችል ጠቁመዋል። አሜሪካ ከአንድ ወር በፊት ከእስራኤል ጋራ በመሆን ጥቃት ከመክፈቷ በፊት ያስቀመጠቻቸው አብዛኞቹ ግቦች መሳካታቸውን ትራምፕ ተናግረዋል። ዋነኛው ግባችን የኢራንን የኒውክሌር መሳሪያ የመታጠቅ አቅም መገደብ ነበር። አሁን ስራውን እያጠናቀቅን ነው ያሉት ትራምፕ በኢራን የአገዛዝ ለውጥ መሳካቱንም ገልጸዋል። አዲሶቹ የኢራናውያን አመራሮች ምክንያታዊ መሆናቸውን በመጥቀስ ቴህራን ጦርነቱ እንዲቆም እየለመነች መሆኑን ተናግረዋል። አሜሪካ በፓኪስታን በኩል የላከችው ባለ 15 ነጥብ የስምምነት ሰነድ በኢራን ተቀባይነት ካላገኘ ግን ወታደራዊ ጥቃቱ ይበልጥ እንደሚበረታ አስጠንቅቀዋል። በመካከለኛው ምስራቅ ያለው ጦርነት በዓለም አቀፍ ነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳርፏል። ጦርነቱ ከመጀመሩ በፊት $73 የነበረው የአንድ በርሜል ድፍድፍ ነዳጅ ዋጋ አሁን ላይ ወደ $117 አሻቅቧል። ይህ የዋጋ ጭማሪ በበርካታ አገራት ላይ የነዳጅ እጥረትና የዋጋ ግሽበትን እያስከተለ ይገኛል። እንደ ስሪላንካ፣ ባንግላዴሽ ነዳጅን በሬሽን ማከፋፈል ጀምረዋል። አውስትራሊያ ደግሞ ጫናውን ለመቀነስ የነዳጅ ታክስን ለ3 ወራት በግማሽ ቀንሳለች። በተያያዘ ዜና በአሜሪካና በአውሮፓውያን አጋሮቿ መካከል የዲፕሎማሲ ውጥረቱ አይሏል። ፈረንሳይ፣ ጣሊያንና ስፔን የአሜሪካ ወታደራዊ አውሮፕላኖች የአየር ክልላቸውን እንዳይጠቀሙ ከልክለዋል። ፕሬዝዳንት ዶናልድ ትራምፕ የፈረንሳይን ውሳኔ አሜሪካ አትረሳውም ሲሉ በቁጣ ገልጸውታል። ጣሊያንም ሲጎኔላ የአየር ኃይል ሰፈር አሜሪካ እንዳትጠቀምበት መከልከሏን ታውቋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ 88 ድሮኖችንና ሚሳይሎችን በመጠቀም በእስራኤልና በአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙን አስታውቋል። በቴል አቪቭ የአየር ኃይል ሰፈር ላይ ጥቃት መፈጸሙን የገለጸው የኢራን አብዮታዊ ዘብ በአቡ ዳቢና በባግዳድ የሚገኙ የአሜሪካን የድሮን መቆጣጠሪያ ማዕከላትንም ኢላማ መደረጋቸውን ጠቅሷል። የአሜሪካ መከላከያ ሚኒስትር ፒት ሄግስት ግን ድርድሩ እየቀጠለ መሆኑንና የአሜሪካ ወታደሮች ስራቸውን ለማጠናቀቅ ዝግጁ መሆናቸውን ገልጸዋል። በ30 ቀናት ውስጥ ከ11000 በላይ ኢላማዎች መመታታቸውን የገለጹት ሚኒስቴሩ በኢራን ላይ የሚፈጸመው እርምጃ ውጤታማ መሆኑን አጽንኦት ሰጥተውበታል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።